ሰላም 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 እንዴት ናችሁ የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ ሁሉ አማን እኛ ጋር ሁሉ ሰላም ፈጣሪ የተመሰገነ ይሁን ዛሬም እንደተለመደው በሌላ ቪዲዮ በጣም አነጋጋሪ በሆነ ቪዲዮ አስገራሚ በሆነ ቪዲዮ ተመልሼ መጥቻለሁ ማለት ነው ዛሬ በጣም የሚገርም ቪዲዮ ነው ለተመናገር ማለት ነው የሄርሜላና የአብርሃም ጉዳይ ወደ ለየለት ደረጃ የደረሰ ይመስለናል ሄርሜላ እያቅለሸለሻት ነው ወደ ላይ ያላት ነው ይሄ ነገር ምንድነው እሱ አረገዘች እንበል ቤተሰቦች እሷ ጥያቄው እንድትመልስ እና አብርሃም እየጠየቋት ነው የተፈጠረውን ነገር እንድትነግራቸው እየጠየቋት ነው እሷ ግን መብት ያሌለው ነገር አልናገርም እያለች ነው መብት ያሌለው ለምንድነው መቼም ህመም አይደለም ጨጓራ ነው እንዳንለው ጨጓራ መብት ያለው ለና አብርሃም ጨጓራዬን ታመም ያለው ማለት ከባድ ነው በያላስብ እንደዛም ለባሰም ሞክሬ ነበር ምንድነው የተፈጠረው ቪዲዮውን እስከመጨረሻው እዩት ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እንደተለመደው ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ደግሞ ላይክ እና ሼር አድርጉ ወደ ቪዲዮ እንሂድና ሐሳብ እንስጥበት ወደ ቪዲዮ እንዴናችሁ እኛ ራሱ ግራ ገብቶናል እኔ አሁን ላይ ግራ እየገባኝ ነው በእኛ ምክንያት ከኛ ተለራቅሽ ብቻ ነው ወይስ ሌላ ማናቀው ነገር አለ ምንም የማታቀው ነገር የለም ልጅቷ ባንተ ፍቅር በዚህ ልክ እየተቃጠለች ነው በነገራችን ላይ እቺ ልጅ ሳይካትሪስት ያስፈልጋታል ብዬ አስባለሁ ነገሮቹን እንግዲህ አብርሃም ሊገባው አልቻለም እሷም ከመታመም ወደ ኋላ ልትል አልቻለችም ህመሙ እየባሰ በየቀኑ እየባሰ መጥቷል እዚህ ደረጃ ደርሷልና በህክምና የሚድን ይመስላችኋል ሐኪሙ አጠገቧ ቁጭ ብሎ እንግዲህ ሌላ ህክምና መሄዱስ ቤተሰቦች በጣም እያወዛገበን ያለው እውነት ለመናገር ማለት ነው ትላንት ወዲያ በጣም እየተናገርን ነው እቺ ልጅ ምን ሆናለች እንዲ በሩታ ቦታ ብትሆን ምን ይሰማት ነበር ብለን ስናስብ በጣም እውነት ለመናገር ከባድ ነው እና ታዲያ ቤተሰብ ምናምን ስራ ሰላም ነው ነገር ደህና ነው እግዚአብሔር ይመስገን ይሄ ከቤተሰብ ጋር የሚገናኝ ነገር አይመስለኝም ለምን የምታለቅሽው ሁልጊዜ ለምን የምትመጪው ራስሽን የምትቆዩ አብርሃም ደግሞ ባልገባው እንግዲህ እየደጋገመ እየጠየቃት ነው ልጅቷ ደግሞ ምንም ምላሽ ለሰጠው አልቻለችም እንኳን እሱኛ እንኳን ተረርተናል በያስባለው ኦዲየንስ እናንተን በደንብ ተረርታችሁታልና የልጅቷን ሁኔታ በደንብ አንደርስታንድ አድርጋችኋልና ባላወቀ ነው እንግዲህ አብርሃም እየሄደ ያለው ልጅቷ ግን የእውነት ነው ወይ ብለን ስናስብ እኔ አይዶን በጣም ግራ እየገባኝ ነውና በዚህ ልክ ለአብርሃም እንደዚህ የሆነች ከሆነ አላቅም ነው የተፈጠረው ነገር አለ ነው በቃ ነው ወይስ እኛ ማናቀው የአብርሃምና የሷ ከጀርባ ማለት ከዚህ ፊት የነበሩት ድራማዎች አብረን አደርን ምናምን የሚሉ ድራማዎች ፕራንክ ነው ሲሉን የነበሩ ነገሮች እውነት ሆነዋል ወይ ጥያቄ ይፈጥራል እንደኛ ነው አይደለም እየጎዳሽ ያለሽው ራስሽ ነው ይሄም እየጎዳሽ ያለሽው ማናቀው ችግር ካለ በግልጽ ነገርኝና እኛም ግራን እንጋባ እኛ እዚህ በመሆናችንም እኛም ነው ግራ ነገር የምትፈልጊው ነገር እንትን የሚልሽ ከሆነ ችግር የለውም እንወጣለን ይሄው በቃ በደንብ ማለት ነው እዩ በደንብ ነገሩን ባንኖበታል ማለት ነው እኛ እንውጣላችሁና እናንተ አውሩ ማለት ሁለቱ ያላቸው ነገር እንዳለ እየተናገረ ነው ማለት ነው ከአብርሽ ጋር ማውራት ትችላላችሁ እኛ መኖራችን ከብዶሽ ከሆነ በእኛ ፊት መናገር ማትፈልጊው ነገር ካለ ማለት ነው ግን ብትነግሪኝ ደግሞ ሞር የሆነ ሐሳብሽን ሼር ማድረግ ይችላል ተመልከቱ ምንም እንዴ አይ እንደዛ አይደለም ድንገት ነው በቃ ነኝ ማለት በጣም እየተጨናነኩ ነበር ሰሞን ከዛ በኋላ ምግብ ደግሞ ምንም ሊከፍትልኝ አልቻለም ጨጓራዬም እያመመኝ ነው ይሄማ ፎንቃ እኮ ነው አያስበላም አይደለ በቃ ያላስበላ ያለሽ እሱ ነው ሌላ ነገር እኮ አይደለም ወይኔ እህቴን እንደው ከባለ ትዳር ላይ ጥልሻል እንደው ቢጥል እንደው ምናው ከመጨነቅ ምናምን የተለየ ነገር አለ እንዴ ማናቀው የተፈጠረው ነገር አለ ሌላ አቤል እንግዲህ ወደ ሐኪም ቤት ወስዷት ነበር እሱን የወሰዳት በምን ምክንያት እንደሆነ እሱ ያቃል ሚስጥሩን እንግዲህ ለብቻ ሊነግረው ለአብርሃም
እያሰበ ነው ማለት ነውና የተፈጠረውን ነገር ያለውን ነገር እሱ ያውቃል። ጭንቀት በጣም ትጨነቃለችና የምን እና የሆነ ማለት አዘውልኛል ማለት ለአንተ ነው ለሷ ነው ያዘዙላት። ችግር አለ ምንም አልደበኩም። ደብቀሽኛል ሳትዋሽ ነገር እንዲህ የሆንሽበት ያለሽበትን ምክንያት ነገር አይ የደከመኝ ነው ዝም ብሎ ሄርሚ እንዲህ የምትሆኝባቸው ምክንያቶች ምንድናቸው? ምን ተገኝቶ ነው? ከዛ በፊት አብረን ነበርና አይደለ? ምን አዲስ ነገር ኖሮ ነው? ምንም በፊትም እኮ እንደዚህ ነች አብርሃም። ላይገባህ እንዳልገባው ሰው ባትሆን ጥሩ ነው። ምክንያቱም በፊትም ካንተ በመራቋ ምን እንደተጎዳች ምናምን ብዙ ነገር ማለት ነው አንተ ማጣት እንደማትፈልግ እየነገረች ነው። ባልገባህ ሰው ለምን ነገሮቹን እንትን ትላለህ? ስለደበረኝ ነው ብቻ እና ደግሞ ውስጤን ብናገር እንጃ የማየው ነገር ስለሆነ ምናልባት አስተካክላለሁ ብዬ አላስብም። ምንድነው የማይሆን ነገር? ብናገር የማይሆነው ነገር ምንድነው? ስለዚህ ለምን ነገር ችግር የለውም። አሁን እኮ ያለውን ነገር በግልጽ አማርኛ ብታስረጅኝ እሺ ቢያንስ እኔም ልረዳሽ ሞከራለሁ፣ ነገሮችን መፍትሄ ለማምጣት ሞከራለሁ። አንቺ ግን ቢያንስ ግልጽ እንኳን ነገር አልነገርሽንም እኮ። አይኗን እያየ ለምን መረዳት አቃተ? እንደዚህ እየተቅለሰለሰች እየተጥመለመለች እቺ ልጅ እንዴት ነው አንተ አልገባኝም ብለህ እንደው ግምጭጭ የምትለው እንደው አይከብድም? አልተረዳችሁኝም ማለት? አዎ አልተረዳችኋትም። እስኪ ያልተረዳንሽ ነገር አትረጂኝ ይርም ይኸው ደረት ላይ ለሽ ብላ ማለት ነው። አልተረዳሃትም። አዎ በቃ አብርሃም ማለት ከዚህ በላይ እንደዚህ ባጠይቀኝ ደስ ይለኛል። ያልኩክ ነው እየነገርኩክ ነው፣ መፍትሄ ያሌለው ነገር ነው። ስለዚህ በቃ ጭንቀቴን ለመቀነስ ሞክራለሁ፣ ግን ደግሞ አንተን ማሳመም አልፈልግም። በቃ ምንድነው አብርሃም የሚታመምበት ነገር? በአንቺ ህመም የሚታመምበት ነገር ምንድነው? ሁለታችሁ የተለየ ነገር ካላችሁ እንወቀው። አሁን ብነግርህም ምንም መፍትሄ የሌለው ነገር ነው። ስለዚህ አላውቅም፣ ስሜቴን ደብቀው ነው የሚሻለው። አዎ እንግዲህ ከአብርሃም መለየት እንደማትፈልግ ደጋግማ ተናግራለች። አብርሃም ደግሞ ለኛ ለካሜራ ይሁን አላወቅንም ከሷ መለየት አይፈልግም፣ ግን ካሜራ ላይ ደግሞ ምንም እንደማያውቅ ነው የሚነግረን። እሷ ደግሞ በፊት ለፊት ነው እየነገረችን ያለችው። አንዳንዴ ሁሌ ሰው አንድ ላይ ሁሌ ተመሳሳይ ሆነም በቃ አዛ ታይም በተገቢ ስለነበር በጣም ደስተኛ ነበርኩኝ። ብዙ ነገሮችን ያስተካከልክ ሰው ነክ፣ ላንተ ጥሩ ስሜት አለኝ ሰው አለኝ ብዬ የማስበው ሰው ነበርክ፣ ማማከር ሰው ነበርክ ማለት ምን ማለት ነው? አሁን ለምን ወደ ባለቤት ሄድክ ነው እና ወደ እኔና ነው? ወይኔ ጉዴ እኮ ነው መች ሞትኩኝ ይሻለኝ አይደል እንዴ? በህይወት መሞት አይደለም ደግሞ ግን ይሄንን ነገር ደግሞ ማድረግ አሁን ላይ አልችልም። ምክንያቱም ይሄን ነገር ሳደርግ እንዳልኩ ነው በቃ ሁኔታዎች እየፈቀደልኝ አይደለም አብርሽ። ስለዚህ ለዛ ነው እየተጨናነኩ ያለሁት እንጂ እንግዲህ ይግባ ከገባህ ማለት ነው። ከገባ ይግባ። ሚስትህን ትተህ ወደ እኔና ነው እየተባልክ ያለው። አንተ ደግሞ ባልገባው ነው ጨዋታውን እየተጫወትክ ያለው። ለምጃለሁ ገባክ? ይሄው ስሜቴን እንዴት እንዳለብኝ አላውቅም። ከዚህ በላይ እንዴት ትናገራለች ልጅቷ? በደንብ እኮ ነው የተናገረችው። እንዴ እንደምሻል እንደ አንቺ እንከጋው እንዴ ልታጠሩ ምግብ የማያስበላው የአብርሃም ፍቅር ሄርሚላን ነው ማምብላት አለብሽ። በጣም ነው የምትቆጂው ነው ታረባክሽ ምግብ ጋር እንትን ያለሽ ነገር ሄርሚ ካልበላሽ እኮ አይሻልሽም። እሷ አንተን በቃ አንተን ማጣት ነው የማትፈልገው። ምግብ የሚበላላት አንተ አጠገቧ ስትሆን፣ አንተ ካጠገቧ ማትርቅ ከሆነ ነው። ኧረ በእናትሽ እኮ ትናንሽ እንዲሁም ቢበቃ ትናንሽ ቀለል ያለ ምግብ ነው የምትወልሽ። ምን ቢያንስ ምግብ ራሱ ይባላል አይደል እንዴ? ምን እየተፈጠረ ነው? ሄርሚ ደህና ነሽ? እቺን ነው የምንፈራው እንግዲህ እቺን ነው የምንፈራው።
ክፈችው በሩን ኤርሚ ማፊያ ነጠላ አይዞሽ ቻል አድርጊው እንግዲህ ምንም ማድረግ አይቻልም ያለው ነገር መታየት አለበት መጀመሪያ ደረጃ እቺ ልጅ አሁን ታማለች ትላላችሁ እስቲ ተመልከቷት ታማለች የእውነት ህመሟ ምንድነው የአብርሃም አይንና ከንፈሮች ሌላ አይደለም በቃ ህመሟ ተመልከቷት እያሽኮረመመችው ልጁን ሉክ ሮማንቲክ ፊልም እያሳየችን ታመም ያለው ትላለች እንዴ ተመልከቱ ኧረ እባክሽ የታመመ ሰው እንደዚህ ነው እንዴ እስከጧት እንደዚህ ሆነ እቺን ይወዳ ጉድ እኮ ነው የምናየው ጎበዝ የተወዳጁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል በሚቀጥለው በሌላ ቪዲዮ መጣለው እስከዛው ያላችሁ በሰላማችሁ ብዝት ይበላልኝ ቻው